እየደረስኩ ነው። አያችሁት እንዴት ፏ እንዳለ ማለት ነው። እንግዲህ ይሄንን ይመስላል። ወላሂ አዚም ብዙ እህቶቼ ስደት ላይ ናቸው። ጓደኞቼ በጣም የምወዳቸው በጣም የማከብራቸው ሁሉ ጊዜ በሀሳብ የማይለዩኝ ማለት ነው። ነገር ግን ይሄንን ልብስ ሳጥብ እርግጠኛ ነኝ ያን ቀን ያስታውሱታል ብዬ አስባለሁ። እንዲህ አይነት ልብስ አጠባ ነበር የምናጥበው በእግራችን ከማለ ማለች ስንሆን ደግሞ ስንሄድ ቆሎ ይዘን ነው የምንሄደው ማለት ነው። ቆሎ ይዘን እንሄዳለን። እስከ 7 ሰዓት ስንደርስ ቆሏችንን አጋይተን እንበላለን ማለት ነው። ያንን ትዝታ ነው ያስታወሰኝ ዛሬ። እዚህ ጋር ደግሞ መስገጃ ነው። ይሄንን በጣም ትልቁ መስገጃ ነው፣ ወፍራሙ መስገጃ ማለት ነው። እሱንም በዚሁ አጋጣሚ ፏ አረኩት ማለት ነው። አሁን ወደ ማጥራቱ ለህር ነው። ረገጣውና ማሸቱ በቅቶታል ማለት ነው። እንግዲህ ይሄንን ይመስላል። የቤት ሰፊ መሆን ለእኛ ለሴቶች ይጠቅመናል እንጂ አይጎዳንም ማለት ነው። ይሄንን ከመጀመሪያ አድርግላችኋለሁኝ። ቪዲዮውን እስከ መጨረሻው ተከታተሉት። ቢጠቅማችሁም ባይጠቅማችሁም ግን አንድ ቀን ኢንሻአላህ ይጠቅማችኋል ብዬ አስባለሁ ማለት ነው። የለሐፍ አይነቶች በጣም በርካታ አሉ። በርካታ ከሚባሉት ውስጥ 3ቱ እኔ አሉኝ። ከ3ቱ የሚባሉት ውስጥ የዚህ ለሐፍ ደግሞ ለየት ይልብኛል። ቀላል ነው፣ ዘርፋፋ ነው፣ ለሜትር ከ50 አልጋ ይሆናል። በጣም ያምራል ማለት ነው። እንግዲህ የኔ ምርጫ ነው፣ የእናንተን አላውቅም። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሀዋዮች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። የኢድን ድባብ ላሳያችሁ ነው ማለት ነው። አሁን ውሃ መታልኝ፣ ልብስ ላጥብ ነው ማለት ነው። ልብስ ማጥበው ደግሞ የት መሰራችሁ? ኮሊደሩ ላይ ነው ማለት ነው። ኮሊደሩ ላይ ነው። በረንዳው ላይ ነበር ማጥበው። ትናንትና ቀለም ሲቀባ በረንዳው ጠቆረብኝ። ባጥበው አለቅልኝ አለ። ግዴታ ምንድነው የሚያስፈልገኝ? ቲነር ደግሞ አሁን ለማግኘት ከባድ ነው። ማታ ነው፣ ከምሽቱ 5 ሰዓት ነው ማለት ነው አሁን። ስለዚህ ያለኝ አማራጭ ምንድነው? ኮሊደር ጋር አርጌ ማጠብ። እንግዲህ በዓልን በተመለከተ ወይም ሐሙስ ወይ ጁምዓ እየተባለ ነው ማለት ነው። ሐሙስ ከሆነ ዛሬ ካልታጠበ አይደርስም ማለት ነው። ስለዚህ በዚህ አጋጣሚ የውሃያን ቻንስ ለመጠቀም ስል ኮሊደር ጋር ላጥብ ነው። ውሃያን ከፍቼ ልመጣ ነው። ተከታተሉኝ። የኢድን ድባብ የተወሰኑትን አሳያችኋለሁ። እሺ ሰምታችኋል። እዚህ ጋር አንሶላው እውነት ለመናገር ገና ምንም አልቆሸሸም ማለት ነው። ግን ለቅለቅ ነው የማደርገው። ያችሁት ገና አልቆሸሸም፣ ለቅለቅ ብቻ ነው በበረኪናና በኦሞ ማለት ነው። እዚህም ጋር ትራሶቹ አልቆሸሹ፣ ግን ለቅለቅ መደረግ ስላለባቸው ነው ማለት ነው። ለሐፉ ታጥቦ የተቀመጠ ነበረ። ነገር ግን የለሐፉ ማረጊያ በሆነ ቦታ ፈንድቶብኝ ሆኖ እንዲያጠቋላብኝ አያችሁት? ይሄ ጥቁሩ ይታያችኋል። ካሜራውን ቆይ ቀረብ አድርጌ ያሳያችኋለሁ ማለት ነው። ይሄ ለማስለቀቅ ስል ያለኝ አማራጭ ምንድነው? ማጠብ። ይሄ ቁም ሳጥኑ ላይ ከላይ ማለት ነው እንትኑ ላይ ቁጭ አድርጌው ነበር። ከታች ላክዬ ያው ያቺ ሀሲድ ያፈንዲታብኛለሽ ማለት ነው። እኔ ደግሞ ኖርማል ሀገር አስቀምጫለሁ ብዬ ጥፍጥፍ ብዬ ቁጭ ብዬ ነበር ማለት ነው። እና ኖርማል ሀገር አይደለም ላካ ማለት ነው። አሁን ወደ ውሃ ከፈታዬ ለህር ነው ማለት ነው። ውሃ ከፍቼ ልምጣና ያለውን የልብስ አጠባ ሁኔታ የምናይ ይሆናል። ተከታተሉኝ። የኢድን ድባብ ከዚህ ይቀጥላል እያለ እስከ ፍጻሜው ድረስ ቪዲዮ ለመቀረጽ ሞክራለሁ። ኢንሻአላህ ሞክሩ ማለት ነው። እዚህ ጋር ውሃይቱን ከፍቼ መጥቻለሁ ማለት ነው ውዶችዬ። እንግዲህ ውሃይቱን ከፍቼ መጣሁኝ። የምጠቀመው ያዚ ኦሞና በረኪና ነው የምጠቀመው ማለት ነው። ከዛ በጠብጥና አዲስ ስለሌለው ባለኝ አጋጣሚ ለማስለቀቅ ያክል ብቻ ነው ማለት ነው። እዚህ ጋር በረኪና ማጨመራለሁ ማለት ነው። ውሃይቱ ተዋራላት ኢንሻአላህ ገበረጅም ስለሆነ ነው
ቶሎ አበቃለሁ ብዬ አስባለሁ ማለት ነው። የተሻለኝ ያክል ቶሎ አድርጌ ለመጨረስ እሞክራለሁ። እናንተ ላይክ ማድረጋችን እንዳትረሱ። ሀባይቦችዬ እወዳችኋለሁ። እንዴት አድርጌ እንዳረኩት ደግሞ አንጠፌ አሳያችኋለሁ ማለት ነው። በመቀጠል መከታተላችሁና የኔ ቤተሰብ ለመሆን ወደኋላ አትበሉላችኋለሁ ማለት ነው። ለሀፉ የመንዲ መጠቀሚያም አለኝ ማለት ነው። አያችሁት? ብዙ የራሱ አማራጭ ያለው ለሀፍ ሲሆን ጥራትና ብቃትን እየጠበቀ ነው። እናንተም እንደዚህ ኳሊቲ ዕቃ ለማዘዝ ከፈለጋችሁ ኳሊቲ ነገሮች አሉኝ እላችኋለሁ። የአልጋ አንሶላዎች በተለያዩ ከለርና ዲዛይኖች ከነ ምንጣፋቸው አሉ። ኢንሻአላህ ሰፖርት እያደረጋችሁ ላይክ እያደረጋችሁ ማግኘት ትችላላችሁ ማለት ነው። የተለያዩ ነገሮችን በቪዲዮ ለቅላችኋለሁ። የልጆችን አልባሳት ስገዛ ነበረ ሰሞኑን የጠፋሁት። አሁን ደግሞ በድጋሚ በሌላ ፕሮግራም መጥቼላችኋለሁ። ኢንሻአላህ እንደምትወዱት ተስፋ አደርጋለሁ ማለት ነው። እዚህ ጋር ውሃይቱ ከመጣች አይቀር እንግዲህ ሁሉንም ነገር ወደ መጨረስ ተጠቅልናል። አየህ ምንም እንትን የለውም ቆሻሻ። ስለዚህ ያችን ብቻ ለማስለቀቅ እስከሆነ ድረስ ሌላውም ግን ለቅለቅ ይላል ማለት ነው። በዛ አጋጣሚ የለሃትና የሌሎች ነገሮች ማጠቢያዬ ነበረ ብሩሽ ግን ታች ቤት ነው። አሁን ለጊዜ ይሄን ነው የምጠቀመው ማለት ነው። እዚህ ብሩሽ ልክ እንዲያረጋገጥ ማጠቢያ አለ አሁን ላይ ማለት ነው። ግድግዳውን ዘኮሎ ስለተደረገበት ወደ ግድግዳው አይሄድም ማለት ነው። ቀጥታ ለሀፉን በተለያየ ሁኔታ እያዘዋወርኩኝ ማጠብ እችላለሁ ማለት ነው። ጥራት ባለውና ጥራቱን በጠበቀ ሁኔታ ድምቅ ትክክል ይላል ማለት ነው። አያችሁት? ውሃይቱ ከሌለሽ ግን ከባድ ነው። ለሀፍ በጣም ውሃ ስለሚመጥ አይቻልም ማለት ነው። ይሄንን ግን በቀላል ዘዴና በቀላል መንገድ አስለቅቃለሁ ማለት ነው። መጀመሪያ ይሄን ካስለቀቅኩ በኋላ ሌላውን እንዴት እያደረግ ማዳረስ ነው የሚጠበቅብኝ ማለት ነው። እንግዲህ ኮሊደሩ ለሁለት ነገር ተጠቀምኩት ማለት ነው። አንድ ራስን የቻለ ለኮሊደርነት፣ ሁለት ደግሞ ለልብስ ማጠቢያነት መጠቀም የራሱ ብርድ ልብሴን ቢያንስ በቀየርኩ ቁጥር መጠቀም እችላለሁ ማለት ነው። ደስ ይላል ማለት ነው። በዚህ አጋጣሚ ይሄንን መስራት ቅመሞችዬ ስለ ቤት ሲነሳ ደስ ሲላላችሁ ደስ እያላችሁ ላይ አድርጉ። አያችሁት? ያ ጥቁር ሆኖ ያሳየኋችሁ ከለር ይኸው ምን እንደመሰለ ፍክት ብሎ ሳጠራ በአንዴ በደቂቃ ውስጥ ማለት ነው። ያን ያክል እዲትነት ስለሌለው አያቆየኝም ማለት ነው። እንደገና በመቀጠል ምን ላድርገው ብዬ ያሰብኩትን ቤቴን እስኪ ወደ እናንተ አደርሰዋለሁ። ግን ላይኩን እና ፎሎወሩን እናንተ ደግሞ ወደ ሌላ ድርሱት ስላችኋለሁ። በመቀጠል ደግሞ የኢድ ድባብ ለየት ያሉ ነገሮችን ለማቅረብ እንሞክራለን። ኢንሻአላህ አለ ኸይር ነው ሁሉ ነገር ማለት ነው። ምን ሹ ረእያችሁ እናንተ? እኔ ይሄን ይመስላል። ከእናንተ ያለውን ነገር ደግሞ ንገሩኝ ማለት ነው። ይህ ውሃይቱ በጣም ፓወር አላት። ደስ የሚለው ነገር ውሃ ፓወር ካለ አልቆይም ማለት ነው። የማንሳቱ ነገር ግን የርብኛል ያስብላል። ለሀፍ ውሃ ሲያዝል ከባድ ነው ማለት ነው። አያችሁት? ውሃ ሲያዝል በጣም ይከብዳል። ለቅመሞች ምንም መናገር አይጠበቅም ማለት ነው። በባለፈው ያሳያችሁን ብርድ ልብስ ደግሞ አንስቼ ቆሻሻ ስለሌለው ይሄን ከተካሁኝ ያንን ለቅለቅ አድርጌ አኖራለሁ ማለት ነው። እና እቃችን በጥንቃቄ እንደተቀመጠ እናገኘዋለን ማለት ነው። ብዙ ጊዜ ሳይታጠብ ሲቀመጥ
ብል የመብላት ባህሪ ነው። ከታጠበ ግን ምንም ነገር አይነካውም ማለት ነው። የዚህ ግድግዳው የሚታጠብ ቀለም ስለሆነ ችግር የለውም እንኳን ቢነካው ማለት ነው። ውሃ የሚታጠብ ቀለም ተብሎ ነው የተገዛው ማለት ነው። ኮሊደሩን እንዴ ምን ተጠቀምኩት እንዴ ላውንደሪ ብላችሁ አልተሳሳኩማ አልተሳሳኩም ብላችሁ አይቆች ኮሊደር ቢኖራችሁ ሰራሚክ ብታሰሩት ጥቅሙ ሁለት ነው ማለት ነው አይደል? አያችሁ ንጹህ ነው። ኦሆ ምንም በዲፍ የሚባል የለውም። ነገር ግን ያንኛውን አስለቀካለሁት የዛኛው ልጅ እዚህ ላይ ስለሚገባበት ብቻ ነው ሁሉንም ለናከ የተገደልኩት ማለት ነው። እዚህ ጋር እስኪ ተነጥፎ እንየው የምትሉ እስኪ በላይ ካድምቁት ተነጥፎ እንየው ውበቱን የምትሉ ካላችሁ እና ነገ ማለችን ፀሐይ ቢነካ ኢንሻአላህ ቀጣይ ደግሞ ይመጣፋል ማለት ነው። እታች ቤት ብሆን ግን በመቅሰላው ላደርቀውችን ነበር፣ ግን በላይ ቤቱ መቅሰላዬን ደግሞ አላመጣሁትም ማለት ነው። ምንም ማድረግ አይቻልም። ሰው ባለው ነው የሚጠቀመው። ባለኝ እጠቀማለሁ አይደል? አይሹት ኃይሏ ጃልጂው ሰከንድ አይቆይም ሲሞላ ማለት ነው። ያለኝ አማራጭ ምንድነው? አሁን አሽቼ እስከማበቃ በስነ ስርዓት ውሃውን መዝጋት ነው። ሪከርድም ሆነ ደቂቃ እንዳይበዛባችሁ ልዝጋውና ወደ ማብቂያው ላይ ደግሞ አሳያችኋለሁ። መከታተላችሁን እንዳትረሱ እላችኋለሁ። ሀባይቦች አስተያየትም እንዳይረሳ። ሀባይቦች እንግዲህ ወደ ማብቃት እየደረስኩ ነው። ከሌሊቱ 5 ሰዓት የጀመርኩኝ ወደ 8 ሰዓት ደረስኩ መሰላችሁ። ከሌሊቱ ወደ 6 ሰዓት እየደረስኩኝ ነው ማለት ነው። አሁን ደግሞ ሻወር ቤቴን እያጠብኩኝ ነው ማለት ነው። ሻወር ቤቴን ካሜራ ይዤ ለመምታት ስለማይመቸኝ መጀመሪያ መትቼዋለሁ በበረኪናና በኦሙ ማለት ነው። እንዲህ በማረ መልኩ ፏ አደረኩት ማለት ነው። ማሻአላህ በሉ። ታንከሩ በተሰቀለ ሰዓት ግን እዛው የራሱ ቱቦ ስለተገጠመለት እዚጋ አልተስተካከለም እንጂ በመሳቢያ አላጥብም ማለት ነው። ኢንሻአላህ ደግሞ አዲስ ቤት ሲገባ ጥቃንጥቁ ብዙ ነው የሚስተካከለው ቤት ውስጥ ሆኖ ነው ማለት ነው። ስለዚህ ይስተካከላል ብዬ አስባለሁ ባላህ ፍቃድ። እዚህ ጋር ደግሞ የውሃ ማሞቂያ ተህረባዋ ናት ማለት ነው። አያችኋት እና እንደዛ ነው። እንዲህ በአማረ መልኩ አጣጥቤ ጨርሻለሁ እላችኋለሁ። በተረፈ የምትሰጡኝ አስተያየት ኮሜንት ካላችሁ አስተያየት ስጡኝ። የዛሬ ብሎጌ ይህንን ይመስላል። የእናንተ ሀሳብ ምን የሚመስል ደግሞ አይቼ መለሳለሁ ማለት ነው። እዚህ ጋር ሸፋጣ ያለ በሸፋጣዬ አዳርቃለሁ ማለት ነው። እሺ እና በዚህ መልኩ ጨርሻለሁኝ። እሺ ይሄ ደግሞ ቀለሙ በሩ ሲቀባ ቀለም አለቅልኝ አለ። በቲነርም ፈትጌው ነበር። እስኪ ሁለተኛ ደግመዋለሁ። ያው ብዙም ነጭ ባይሆን የሸዋር ቤት ሚዲያዋ ነገር ግን ከለሩ አይደለም ማለት ነው። እምቢ ብሎኝ ነው። አያችሁት? እዚህ ጋር ደግሞ ይሄው ሸፋጣዬ እንደዚህ እያረኩኝ እንትን እያልኩኝ ያው ለእናንተ አላሳያችሁም። ከዛ በዚህ ደግሞ
እዩ በዚህ መልኩ እጠምቃለሁ ማለት ነው። እና ይሄንን ይመስላል የዛሬው ብሎጌ። አንድ ጨርቅ ላጥብ ተነስቼ የሚገርም ብዙ ጨርቅ አጠብኩ ማለት ነው። ውጭ አስጥቼዋለሁኝ። ይሄው ወደዚህ ቆሻሻውን አሁን ደግሞ አጸዳና እንደገና እዚህ ጋር ደግሞ የኢትዮጵያ መወልወያ ነው የአረብ ሀገር ሳይሆን ይሄንን አጥቤ አጸዳለሁ ማለት ነው። ለኛ ነሻፋችን ነው ግዴታ ክብር መሰጠት አለበት ማለት ነው። እንደናንተ እንዳታዩት ሰው እንደ ቤት እንጂ እንደ ጎረቤቱ አይኖርም። ኑሮ በዘዴን መጠቀም እወዳለሁ ብዙ ጊዜ ማለት ነው። በትግልና በጉልበት ድሮ ቀረ። የምር ድሮ ቀረ። ድሮ በጉልበት በድካም ነበር እና ባልዲውን ከስር ድፍት አደረኩት። ከዛ ሰሃኑን ድፍት አደረኩት። መስገጃውን አንድ ቦታ አንሶላ ደግሞ አጥቤ ነበር ለብቻ፣ እዛ ጋር ደግሞ ለሐፌል ለብቻ አደረኩት። ኦሆ ተንጠፍጥፎ አብቅቶ ልክ እንደዛው እንደደረቅነቱ ቅልል ብሏል ማለት ነው ለሐፉ። ገባችሁ? እና ይሄንን ይመስላል ሀባይቦችዬ። ብሎጌን ውደዱት፣ ውደዱት። ወዳችሁ ሳይሆን ተገዳችሁ ውደዱት። ይጠቅማችኋል የምር። እንግዲህ ሀሳቤን ጨርሻለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።